ለ41 ዓመታት ምንም ሳይወጡ እዚህ መቃብር ቤት የኖሩ ማለት በ77 ነው የገባው። በሳምራ ገብታ ነበረች እዚህ ህዳር የገባት እኔ ታህሳስ ተክለ ሃይማኖት የገባው ነው። ጻድቁ በጣም የበረከት አባት ናቸው ይባላል። ረሃብ የለም ይባላል። እዚህ ረሃብ የለም፣ በረከት አለው። ዛሬ የለም ምናምን እንዴት ላድርግ ከወዲያ አምጥተው ብለው ይመግባሉ። ረሃብ የለም። የበረከት ቦታ ነው እንግዲህ ጻድቁ ተክለ ሃይማኖት ያው እንደምትሰሟቸው አባታችን ረሃብ የለም ከምንም አመጣው ይመግቡን ነበር ነው የሚሉ እንግዲህ ይመግባሉ። እንግዳ ደሞዝ እኮ አልነበረም። ደሞዝ 5 ብር ናት። 5 ብር አይደል? በ5 ብር የተቀጠርኩ ሌባ እዚህ መጥቶ መካፈል ያዚ ነው የሚካፈልበት መካፈላው አራዳዚ መጥቶ ካሳዚ ነው መካፈሉ ተሸክሞ መጥቶ ዛሬም የ44ቱ ጉዟችን እንደቀጠለ ነው። ፈረስ ቢጎነደል ያባቱን አይረሳ ጃሌ እያለ መጣ ያ ወንዱ ሰንካሳ እየተባለ የተነገረለት። ዛሬ እንግዲህ ደግሞ ጎንደር ስትነሳ ጻፊያኑ ዘፋኞች ሁሉም የሚጠሩት ካልጠሩት ጎንደርን የጠሩ የማይመስላቸው ታላቁን ቦታ ነው ማስጎበኛችሁ ማለት ነው። ጻድቁ በአባታችን በቅዱስ ተክለ ሃይማኖት ስም የተሰራው ታላቁና ከ44ቱ አንዱ የሆነው ቤተክርስቲያን ጎንደር ደብረ ሕሩያን አባ ጃሌ ተክለ ሃይማኖት ነው የምንገኘው። አብራችሁኝ ቆዩ። ናቴም ልጆች በላይ አንተ ውድነ ለኔ ወዳጅና ዘመኔ ጌታዬ ክፉ ቀኔ ምናለኝና ልስጥ የሚነገር ጎንደር ስሙ ሲጠራ ክብር የሆናት አንዱና ታላቁ ቦታ ነው እያየነ ያለ ነው ማለት ነው። ይህ ቦታም እንግዲህ ደብረ ሕሩያን አባ ጃሌ ተክለ ሃይማኖት ነው። እንግዲህ ደብረ ሕሩያን አባ ጃሌ ተክለ ሃይማኖት አባ ጃሌ ሲባል እንግዲህ በጣም በእርግጠኝነት ብዙዎቻችን ስሙን እናውቀዋለን። ምናልባት ከትርጉሙ ትንሽ ግራ የሚያጋባ ሊሆን ይችላል ካላየ ነው ማለት ነውና እንግዲህ ደብረ ሕሩያን ማለት ራሱ በስሙ ደብረ ሕሩያን የሚለው ከግዕዝ 2 ቃላት የተያያዘ ሲሆን ሕሩይ ማለት የተመረጠ ምርጥ ማለት ነው። ደብረ ሕሩያን ሲባል ታዲያ የምርጦች ቦታ ተብሏል ማለት ነው። እንግዲህ የምርጦች ቦታ የተባለበትም ዋነኛው ምክንያት ሊቃውንቱ ከተለያየ ቦታ ዕውቀታቸው አንፃር እየተመረጡ ሲሰባሰቡበት ስለነበረ አገልጋዮች ማለት ነው ደብረ ሕሩያን ተብሏል ማለት ነው። እንግዲህ ቦታ ደብረ ሕሩያን የሚለውን እንደዚህ ከተረጎምን አባ ጃሌስ ምንድነው? አባ ጃሌ የሚለው ትርጉሙስ ምንድነው? ወይስ ደግሞ ከምን የመጣ ነው የሚለው እናያለን ማለት ነው። አባ ጃሌ እንደነገርኳችሁ እንግዲህ የ2 ቃላት ጥምረት ነው ማለት ነው። እነዚህ 2 ቃላት አባና ጃሌ ማለት ነው። ስለዚህ አባ ማለት እንግዲህ የቤተ ክርስቲያን የተመሰረተው በ1763 ዓመተ ምህረት በመናኔ መንግስት አጼ ተክለ ሃይማኖት እንግዲህ መናኔ መንግስት የተባሉበት ዋነኛው ምክንያት አጼ ተክለ ሃይማኖት እንግዲህ ንግስናቸውን ትተው ወደ ዋልድባ ገዳም ሄደው መንኩሰው መንነው ስለኖሩ ነው። ታዲያ እንግዲህ በ1763 ዓመተ ምህረት በሳቸው ዘመነ መንግስት ነው የተመሰረተው። የመሰረቱትም ከወሎ ላስታ የመጡ ደጃዝማች ወንዶሰን ይባላሉ። እንግዲህ እሳቸው ለአሽከሮቻቸው ማረፊያ ንጉሱን ቦታ ይስጡኝ ብለው ይጠይቋቸዋል ማለት ነው። ታዲያ እንግዲህ ንጉሱም ለሳቸው ለአሽከሮች ማረፊያ ይሁን ለፈረሶች ማሰሪያ ይሁን ብለው ይሄ ቦታ ደን ስለነበረ መንጥረው እዚህ እንዲጠቀሙ ይሰጧቸዋል ማለት ነው። ታዲያ የድሮ ባለስልጣናት እንግዲህ ከቤተ ክርስቲያን ጋር በጣም ጥብቅ የሆነ ግንኙነት ስለነበራቸው ያለ ቤተ ክርስቲያን እነሱ ክብራቸውን የሚያስጠሩት ቤተ ክርስቲያንን በመስራትም ስለነበረ የጻድቁን የብርሃነ ዓለም ቅዱስ ተክለ ሃይማኖትን ቤተክርስቲያን መስራት እፈልጋለሁና ቦታውን ይፍቀዱልኝ ይሏቸዋላቸውም። ቦታውን ይፈቅዱላቸውና ጻድቁ አቡነ ተክለ ሃይማኖት በሳቸው ስም በዳግማዊ ደብረ ሊባኖስ አባ ጃሌ ተክለ ሃይማኖትን ይሰራሉ ማለት ነው። ታዲያ ስሙን እንግዲህ ጃሌ አባ ጃሌ ብለው ሰይመውታል ማለት ነው። እንግዲህ አባ ማለት በሰዓቱ የነበሩት እንደነገርኳችሁ መናኔ መንግስት አጼ ተክለ ሃይማኖት ናቸው። ጃሌ ማለት ደግሞ የደጃዝማች ወንዶሰን ፈረሳቸው ነበር፣ የፈረሳቸው ስም ማለትና ሁለቱን አጣምረው አባ ጃሌ። አሁን ለጎንደር ክብር ወይም ደግሞ ጎንደርን ከሚያገኗት ስሞች መካከል አንዱና ትልቁ አባ ጃሌ ነው። እንግዲህ በዘፋኞችም በታሪክ ጸሐፍትም በተለያዩ በሁሉም ሰው አባ ጃሌ ሳይባል ጎንደር ስትጠራ አባ ጃሌ የሚለው ስም ሳይኖር አይቀርም ማለት ነው። ብዙ ጊዜ እንደምናየው ማለት ነውና አባ ጃሌ ተክለ ሃይማኖት አመሰራረቱ እንደዚህ ነው። እዚህ ከመሰረቱ በኋላ እንግዲህ 150 አገልጋዮች እንደቀጠሩ ይነገራል ማለት ነው። ታዲያ እንግዲህ እንደተለመደው በጎንደር ስርዓት መሰረት ማለት ነው ሪም በአዘዞ በአይራ እና በተለያዩ ቦታዎች አዘጋጅተውለት እንደነበረ ይነገራል ማለት ነው።
ከጀርባን በነገራችን ላይ ከቤተክርስቲያኑ በስተጀርባ በኩል ጨጌ ቤት የሚባሉት የድሮ ጥንታውያን ቤቶች አንዱ የሚገኝበት ቦታ እዚህ ቦታ ላይ ነው ማለት ነው አባጃሌ ተክለ ሃይማኖት። እና እንግዲህ በዚህ ቤተክርስቲያን ውስጥ በጣም ብዙ ታላላቅ ስመጥር የሆኑ ሊቃውንትም እንደነበሩ ይነገራል። እንደውም ከሊቃውንቱ አንዱ መምህር የእንታ ክፍል የሚባሉት ያቋቋሙን ምስክር የሚሰጡት ወይም ደግሞ ያቋቋም አሁን ባታ ላይ የሚገኘውን ያቋቋሙን ምስክር የሚሰጡበት ቦታ ይሄ እንደነበረ ይነገራል። በኋላ እሳቸው በአባጃሌ ወደዛ የሄዱበት አንዱ ምክንያት በብቃት ታይቷቸው በራእይ ነው የሚባላል። ሁለተኛ ደግሞ የቦታው ጥበትም ስላለ ወደዛ እንደሄዱ ይነገራል ማለት። እንደዛ ከቆየ በኋላ 1881 በድርቡሽ ወረራ ጊዜ ካልተቃጠሉት አንዱ ቤተክርስቲያን ነው ማለት ነው። በሰዓቱ ምንም የደረሰበት ጉዳት አልነበረም። ድርቡሽ በራሱ በነገራችን ላይ ቤተክርስቲያኑን የዕቃ ማስቀመጫም እንዳደረገው ይነገር ነበር። ይህም ቤተክርስቲያን ምን ያስጠራው አንዱና ዋናው ምንድነው ብረት ለበስ በባህልና ቱሪዝም ራሱ የተቀመጠው ብረት ለበስ አባጃሌ ተክለ ሃይማኖት ተብሎ ነው ስሙ የሚጠራው ማለት ነውና ይሄም የሆነበት ምክንያት እንግዲህ በሰዓቱ ያው በሁሉም አብያተ ክርስቲያናት ጎንደር ላይ እንግዲህ እንደተለመደው ታሪክ ማለት ነው አብዛኛዎቹ አብያተ ክርስቲያናት ሁሉም በሚል ማለት ደረጃ ሳር ለበስ ነበሩና ብዙ ጊዜ አደጋ የእሳት አደጋ ሁሉም የሚገጥማቸው ከዚህ አንፃር እንደነበረ ይነገራል። 1927 ላይ የነበሩት አስተዳዳሪው ማለት ነው ጌታው አለቃ እልፍነህ ክፍል የሚባሉት ሊቅ ማለት ነው እሳቸው ብዙ ጊዜ ወደ አዲስ አበባ እንደሚመላለሱ ይነገራል። ታዲያ ራስ ካሳን የአባት ቤተ ክርስቲያን ተጎሳቁሎ እያፈሰሰ ነው ያለና እንድትሰራው እንድታድሰው አደራ ይሏቸዋል ማለት ነው። እሳቸውም እንግዲህ ይህን ቃል በመስማት ልጃቸውን ወንዶሰን ካሳን ይልኩታል ማለት ነው። ታዲያ ወንዶሰን ካሳ እንግዲህ ቤተ ክርስቲያኑን ለመስራት ሲመጣ ማለት ነው አባ አፈወርቅ የተባሉ አባት ማለት ነው ፈረስ ቢጎነደል የአባቱን አይረሳ ጃሌ እያለ መጣ ያ ወንዶሰን ካሳ በማለት ለራስ ካሳ ልጅ ይገጥሙለታል ማለት ነው። ታዲያ እንግዲህ ወንዶሰን ካሳም ይመጣና ቤተክርስቲያኑን ካየው በኋላ እንግዲህ አባጃሌ ተክለ ሃይማኖት ራሱ ስማቸው እንዲያውም መልካቸው ላይ ምንድነው የሚለው ሰላም ለዝክረ ስምከ ዘጥንተ ፊደሉ መስቀል የስም መጀመሪያ ፊደል መስቀል ምልክት ለሆነው ሰላም ይላል ማለት ነው ደራሲው። እና ምን ማለት ነው የስምህ መጀመሪያ ፊደል መስቀል ማለት ተክለ ሃይማኖት ነው ስማቸው አይደለ? የጻድቁ ተክለ ሃይማኖት ስለሆነ ስማቸው የሚለው መስቀል ስለሆነ ማለት ነው። እና የጻድቁ ተክለ ሃይማኖት ስማቸው በተ ስለሚጀምር መስቀልነቱን ለመግለጽ ዘጥንተ ፊደሉ መስቀል በሚለው ማለት ነው። ታዲያ ያን የተረዱ ወንዶሰን ካሳ ማለት ነው የራስ ካሳ ልጅ ሊያድሱ ሲመጡ ቤተክርስቲያኑ ሙሉ ለሙሉ ፈርሶ በመስቀል ምልክት መሰራት አለበት በሚል እሳቸው ቤተክርስቲያኑን አስፈረሱና አሁን በምትመለከቱት ይሄ ይዘት ማለት ነው በመስቀል ምልክት ነው የተሰራው። ታዲያ ይሄን እንግዲህ ሲያሰሩ እሳቸው ከአረብ የተጠመቀ የተባለ ግለሰብ እንዲሰራ እሱን ይዘው ይመጡን በአራት ማዕዘን የተጠረቡ ድንጋዮችን ከላይ 44ቱ አንዱ የሆነው ቦታ ክርስቲያን አባ አንጦስ የሚባል አካባቢ ድንጋዮችን እያሰበሰቡ እያስመጡ በዚህ መልኩ ያሰሩታል ማለት ነው። እሳቸው 1927 እንደዚህ በዚህ መስቀል በዚህ ቅርጽ በዚህ ግንባታ ከሰራ በኋላ ቆርቆሮ በሰቲት ሁመራ ወደ አስመራ ክፍት ስለነበረ መንገዱ 420 አካባቢ ቆርቆሮ አስመጥተው ያለብሱታል ማለት ነው። ከዛ ሰራ እንግዲህ በጥሬ ካብና በጭቃ ነበር የተሰራው። ከዛ በኋላ እንግዲህ 1971 ይህን ቤተክርስቲያኑን ሊሾና ስሚንቶ ያደርጉታል ማለት ነው። ከዛ በኋላ 1971 ካደረጉት በኋላ 1988 ዓመተ ምህረት አቶ ታየ በላይ የተባሉ ግለሰብ 450 ቆርቆሮ በራሳቸው በማውጣት ቤተክርስቲያኑን አልብሰውታል ማለት ነው። ከዛም የተለያዩ ነገሮችን ልሾዎችንና የተለያዩ ስራዎችን ሰርተዋል። ከዛ በኋላም ደግሞ በሰዓቱ የነበሩት ሊቀ ሕሩያን የማነ ብርሃን ኃይሉ ማለት ህዝቡን በማስተባበር ሴራሚክና ማቶኔላ አስነጥፈው ውስጡን አሳምረውታል ማለት ነው። ከዛ ጊዜ ጀምሮ እድሳት እየተደረገለት ብቻ ማለት ነው እንደዚህ በምትመለከቱት በዚህ መልኩ ይገኛል ማለት ነው። እዩት። ይሄ እንግዲህ የተሰራው እንደነገርኳችሁ ይሄ በመስቀል በተምልክት ወይም ተክለ ሃይማኖት በሚለው በመጀመሪያ የስማቸው ፊደል ምልክት ማለት ነው በመስቀል ምልክት የተሰራ ነው። ይሄ እንደምትመለከቱ እንግዲህ እስካሁን ድረስ ግን እድሳት እየተደረገለት ከ1977 ዓመተ ምህረት ጀምሮ እንደዚህ ነው ያለው ማለት ነውና ይሄ በላይ የለበሰው ሲሚንቶና ቀለም ከውስጥ ግን በጥሬ ካብ በጭቃ ማለት ነው የተሰራው። እንደዛ ነበር የተሰራው ማለት ነው እሳቸው ያሰሩት። እና የቤተክርስቲያን በጣም ታሪካዊና ጥንታዊ ታላቅ ቤተክርስቲያን ነው። እንግዲህ በዚህ ቤተክርስቲያን የጎንደርን አብያተ ክርስቲያን ስናነሳ የጎንደር ሊቃውንት ደግሞ አይረሱምና በዚህ ቤተክርስቲያን እንግዲህ ታላላቅ ሊቃውንት አልፈውበታል ማለት ነው። ካለፉት ሊቃውንት ውስጥም እንግዲህ አንዱ እና ታላቁ ሊቀ ሕሩያን የማነ ብርሃን ኃይሉ በጣም ለረጅም ጊዜ ከ44 ዓመት በላይ ይህን ቤተክርስቲያን በማስተዳደር የነበሩ ለዚህ ቤተክርስቲያን በጣም ትልቅ አስተዋጽኦ ያደረጉ ታላቅ አባት ናቸው። ይሄ አካባቢው እንዳለ ደን ነበርና ያን ሁሉ ደን እያስመነጠሩ አጥሩን አስከብረው ያቆዩት እንግዲህ ዋናው እሳቸው ሊቀ ሕሩያን
የማነ ብርሃን ኃይሉ ናቸው። እንግዲህ ሊቀ ሕሩያን የማነ ብርሃን ኃይሉ ያው በ1927 ዓመተ ምህረት ወሎ አካባቢ ቦሩ ስላሴ ነው የተወለዱት ማለት ነው። ታዲያ እንግዲህ እሳቸው ተወልደው ለትምህርት ሲደርሱ ማለት ነው ከልጅነት ጀምሮ እሳቸው የነበራቸው ሐሳብ ቤተሰቦቻቸው ብዙዎቹ ሊቃውንት ስለሆኑ ማለት ነው። ለምሳሌ አሁን የእናታቸው አባትና የአባታቸው አባት የድጓ መምህራን ናቸውና የድጓ መምህር ለመሆን ነበር እሳቸው የሚመኙት። ብዙ ጊዜ የድጓ መምህር ሆነው በድጓ መምህርነት ብዙ ደቀ መዛሙርትን ለማፍራት ነበር የሚመኙት። ግን ፈቃድ እግዚአብሔር ደግሞ በዚህኛው የተሻለ እንደሚሰሩ ስለሚያውቅ በመጽሐፉና በቅኔው የበለጠ በርትተው የቅኔ መምህርና የሐዲሳት መምህር በመሆን ቅኔያቸውን ካጠናቀቁ በኋላ በነገራችን ላይ እሳቸው በጣም በብዙ ነገር ሙሉ ናቸው። በአቋቋሙ፣ በድጓው፣ በቅኔው፣ በመጽሐፉ በሁሉ ሙሉ ናቸው ማለት ነውና እንግዲህ ቅኔን በደንብ አጠናቀው ከዘረፉ በደንብ ጥንቅቅ አድርገው ካወቁ በኋላ እንግዲህ ከዛው አካባቢ ጎጃም አካባቢ ሞጣ ጊዮርጊስ ከመምህር ጌታሁን መጽሐፍ ሐዲሳትን ለ4 ዓመት ከተማሩ በኋላ እንግዲህ ወደ ጎንደር ደግሞ መጥተው በመካነ ነገስት ግምጃ ቤት ማርያም የሐዲሳትን እንደገና ከተማሩ በኋላ ካጠበቁ በኋላ የሐዲሳት ምክትል መምህር ሆነው ሲያገለግሉ ቆይተዋል። ከዛ በኋላም እንግዲህ ለ2 ዓመት በሐዲሳት መምህርነት ቆይተው እንግዲህ ብፁዕ አቡነ መርቆሬዎስ ሊቀ ጳጳስ በነበሩበት ሰዓት ወደ ፓትርያርኩ ወደ ብፁዕ ቅዱስ አቡነ ተክለ ሃይማኖት ልከው ደብዳቤ ጽፈው እንዲሾሙላቸውና የዚህ ቤተክርስቲያን አስተዳዳሪ እንዲሆኑ ሊቀ ሕሩያን ተብለው እንዲሾሙ አድርገዋል ማለት ነው። ከዛ ጊዜ ጀምሮ እንግዲህ እሳቸው ይህን ቤተክርስቲያን እያገለገሉ ለ44 ዓመታት በላይ ቤተክርስቲያኑን ሲያገለግሉ የነበሩ ታላቅ አባት ነበሩ። ከዛ በኋላ ያን ያክል ሲያገለግሉ ኖረዋል። እንግዲህ እኒህ አባት ማለት ነው በጣም ፍጹም መናኝ፣ ፍጹም ባህታዊ፣ በዛ ላይ ሊቅ ናቸው የመጨረሻ ማለት ነውና በጣም ብዙ ሊቃውንት ተጠቅመውባቸዋል። የተለያዩ ሃይማኖታዊ የሆኑ ጥያቄዎች ሲነሱ ወደ እሳቸው ይመጣ ነበረ። ብዙ ሊቃውንት ይመጡ ነበረ። ታሪክ ሲባል ሀገራዊ ታሪክ እሳቸው ነበር የሚጠየቁት። የተለያዩ ስርዓቶች ለምሳሌ ታላላቅ በዓላት የሀገር በዓላት ሲከበሩ በከተማዋ ሲከበሩ ስርዓቱን እንዴት መሆን እንዳለበት የሚያስከብሩም የነበሩ ታላቅ አባት ነበሩ እንግዲህ እሳቸው ማለት ነው። ከዛ በተጨማሪ ደግሞ በጣም እግዚአብሔርን አመስጋኝ የነበሩ ከዚህ ቤተክርስቲያን ውስጥ ራሳቸውን ደብቀው የኖሩ ከተማ ወዲያ ወዲህ የማያበዙ ብሕትውናንም የተጎናጸፉ ታላቅ አባት ነበሩ እሳቸው ማለት ነውና በጣም ቃል እግዚአብሔርን ምግብ አድርገው የሚኖሩ አባት ነበሩ። በጣም መጽሐፍትን የሚመራመሩ ተመራማሪ፣ አንባቢ ሰው ሲመጣ ስትመጡ ወደ ቤታቸው ሳትፈልጉ እንኳን አስገድደው እንድትጠይቋቸው የሚያደርጉ ቃል እግዚአብሔርን የሚወዱ ሁሌም እስትንፋሳቸው ቃል እግዚአብሔር የነበሩ ታላቅ አባት ነበሩ። እንግዲህ ሊቁ የማነ ብርሃን እንግዲህ ያን ሁሉ ስራ ከሰሩ በኋላ ይሄን ሁሉ አገልግሎት ካደረጉ በኋላ በነገራችን ላይ ሊቀ ሕሩያን አባ የማነ ብርሃን በዚህ ቤተክርስቲያን ውስጥ ሲኖሩ እዚህ ብቻ ተቆጥበው አልኖሩም። ግምጃ ቤት በምክትልነት እንደገና እያስተማሩ ኖረዋል ረጅም ጊዜ እስከ አቅም እስከሚያጡበት ጊዜ ቤተክርስቲያን ላይ በማገልገል ብቻ ሳይገደቡ ወደ ጎንደር ዙሪያ ያሉ ገጠራማ ቦታዎችን ሁሉ እየዞሩ ስብከተ ወንጌልን ያዳረሱ እንደነበረ ይነገርላቸዋል ማለት ነው። እንግዲህ ሊቁ የማነ ብርሃን ኃይሉ ይህን ሁሉ አገልግሎት ከፈጸሙ በኋላ ይህን ሁሉ ስራ ከሰሩ በኋላ እንግዲህ መጨረሻ ላይ በዚህ ቦታ አርፈው መቃብራቸው በዚሁ በኖሩበት እድሜ ልክ ሲያገለግሉበት በኖሩት ታላቅ ቤተክርስቲያን ቀብራቸው ተፈጽሟል ማለት ነው። እንደምትመለከቱት እንግዲህ ሊቁ የማነ ብርሃን ኃይሉ እንደምትመለከቱት ይህን ይመስላሉ። ሐውልትም ተሰርቶላቸው ይገኛል ማለት ነው። በጣም ምሁርና መናኝ የነበሩ ስለ እውነት ማለት ነው። ማንም ይመሰክራል ስለሳቸው የሚያውቅ ሁሉም ሰው ይመሰክራል ማለት ነው። ጻድቁ ተክለ ሃይማኖት እውነት ታምር የሚያደርጉበት ዳግማዊ ደብረ ሊባኖስ የእውነት ነው የምነግራችሁ ስለት የሚሰሙ በጣም ታላቅ ኢትዮጵያዊ ጻድቅ አባት ናቸውና የሚገርማችሁ ይሄ ፊት ለፊት የምትመለከቱት ጸበል ነው። ይሄ የምታዩት ማለት ነው ይሄ የጸበል ቦታ ነው። ይሄ በዚህ ጸበል በጣም ብዙ ሰዎች እየተፈወሱ ይገኛሉ። በጻድቁ ተክለ ሃይማኖት ቅባ ቅዱስን በጻድቁ በአባታችን በአቡነ ተክለ ሃይማኖት ስም ቅባ ቅዱስን እየተቀቡ ጸበልን እየተጠመቁ በመፈወስ ላይ ይገኙበታል ማለት ነው። እንግዲህ አሁንም በዚህ ቤተክርስቲያን ውስጥ ብዙ ሊቃውንት ብዙ አገልጋዮች ይገኛሉ፣ ታላላቅ አባቶችም ይገኛሉ። እነዚህም መካከል ለ40 ዓመታት ሲያገለግሉ የኖሩ ታላቅ አባት ላገናኛችሁ። እንግዲህ ዛሬ ደግሞ ውድ ቤተሰቦቻችን ማለት ነው ያው ከጎንደር ጥንታውያን አብያተ ክርስቲያናት ታላላቅ አባቶች መካከል በዚህ በደብረ ሕሩያን አባ ጃሌ ተክለ ሃይማኖት ለ40 በላይ ዓመታት እዚህ ቤተክርስቲያን የኖሩ ታላቅ አባት አንድ እሳቸውን አግኝተናል ማለት ነው። እንግዲህ በየአብያተ ክርስቲያናቱ አንዳንድ ታላላቅ ሰዎችን እንግዲህ ስናገኝ እንደዚህ እያቀረብን ነው። አሁን ደግሞ ዛሬ
አባ ገብረ መስቀል የተባሉት እዚህ በምናኔ ነው የኖሩ። ይገርማቸዋል እዚህ ቤተክርስቲያንና እና እስኪ እንዲያወሳቸውን አንዳንድ ትዝታቸውን ልጠይቃቸው። እስኪ እንገሩን መቼ እንደመጡ ሲመጡ እዚህ ሰው ነበረው? እንዴት ነው ቦታው? እስኪ እንገሩን። ሲመጣ በ77 ነው የገባው። እሺ ክርስቶስ አምራ ገብታ ነበረት እዚህ ክርስቶስ አምራ ሰላቷ። አዎ ክርስቶስ አምራ ህዳር የገባት እኔ ታህሳስ ተክለ ሃይማኖት የገባው ነው። ህዳር ገብታ እሷ የታህሳስ ተክለ ሃይማኖት ነው የመጡት። አዎ እና ያኔ ሰው ነበረ እንደው እዚህ ብዙ ሰው የነበረ የለም። ሰው እኔ ምን አድረው እዚህ አባ ተክለ ሃይማኖት እዚህ ማርያም ያለ ትግሬው አሳቸው አባ ተክለ ሃይማኖት ግምጃ ቤት ማርያም ያሉት። አዎ እኔ አባ ወልደ ጊዮርጊስ የሚባሉ ነበሩ። ስሜነኛ ነው። ልጃቸው ዲያቆን ገብረ ስላሴ የሚባል ነበረ። አራት ነው እንጂ ሰው የለም። እሺ አራታችሁ ነው የምታድሩ የነበረ? አራት ነው የምናድረው። በጣም የሚገርም ነገር ነው። እና በቃ ምድረ በዳ ነው የነበር ቦታው ማለት ነው። ባዳ ከፍቶች ነው እዚህ ቀበሌ 11 ቀበሌ 10 ቀበሌ 12 እዚህ ደግሞ ያድሩ ከፍቶቹ ብለው እኔ ከብቶች ሲመጡ ይደሰታለሁ። ብቻ ጭልል ያለ አምባህሉ ይደሰታሉ። በጣም ይገርማል። እና ያኔ ዙሪያው ጫካ ነው ኑሮ ያለ አይደል? ጫካ ነው። ከዚህ ወዲያ ብቻው አይሄድም ሰው። ሰንበት ያለ አይደል መጠጫ ሰንበት እሁድ ነው እንጂ ከዚህ ሰው አይበልም። እንደው ሌላውን ቀን ሰው የለም፣ ጭራሽ የለም ሰው። አንዲት ውሻ ነበረች በወዲያ የረባት እሱ ድሩ ነው የወለደች ስምጃ የወለደ የረባ አይሄዳትም ሰው አይሄድም ወደ አባይ ማነ ብርሃን አለቃ ነበሩ ያኔ? ገና ናቸው? አለቃ ናቸው። ግን የሚኖሩት ግምጃ ቤት ነው? አዎ ማርያም ነው የሚኖሩ። እሁድ ነው የሚመጡ ማለት ነው? እሁድ ነው ሞቱ የነበሩ። እሁድ መጥተው አይዛችሁ ብለው ይሄዳሉ። ታላላቅ ሰዎች ነበሩ አይደል? ድሮ እዚህ እነማን ናቸው የሚባሉ እዚህ የነበሩ ታላላቅ ሰዎች? አለቃም ነው ትልቅ ነበሩ። አባ ኤልያስ ገበዝ ነው ነበሩ። ዋና አላፍ ገበዝ በኤልያስ ነበሩ። የማነ ብርሃን ገድቦ የሚባሉት አለቃው ሳይሆኑ ሌላ የማነ ብርሃን ሌላ ብርሃን ያሉ ባለባት በዚህ ያሉ እሳቸው ነበሩ ተላልቆቹ። አሁን ሰው በሰባ ስንት ነው መጣው ያሉ? እኔ በ77 ማለት እኮ አሁን 41 ዓመት ወት ነው። 41 ነው 41 ዓመት ወታው ይሆናል። ወጣት ነው የነበሩ ሲመጡ አልሞለኮሱም። ከዛ ጊዜ ጀምረው ከቤተ ክርስቲያኑ አልወጡም አይደል? እዚህ ነው የኖሩ? አልወጣሁም፣ ምንም ወደዚህ አልወጣሁም። ደሞዜ በዛኛ ነው የገባሁት ጥበቃ እዚህ መንገድ ነው የነበረ። አውቶቡስ እዚህ ነበረት እዚህ ነበረት። ለዚህ ቤተክርስቲያን ልጠብቅ ነው የገባው ሌባ። ከዚህ ከወዲያ መጥቶ እዚህ ነው ብካፈል ታርቀው መጥተው እዚህ የሚከፋፈሉ ከቀበሌ 10 መጥቶ እዚህ ነው በዚህ መጥቶ እዚህ ነው የሚከፋፈሉ። የሚገርም ነው። አጥር የለውም አይደለ? አጥር የሚባል የለም። አጥርም አለው እዚህ በሩ ክፍት ነው። በሩ ክፍት ነው፣ መዝጊያ ያለው። ከዛ በኋላ ጀምሮ እንግዲህ በጥበቃ ነው የኖሩ እያገለገሉ። በጥበቃ 5 ብር ደወል ሲደውሉ ነበር አይደል? ደወሉ የሚባሉ በዚህ በሚደውሉት ነው ደወሉ የተባሉ ወይስ በአባቶ ተዳባረ? አባቴ ዱሉ ነው የሚባል። ዱሉ አዎ ዱሉ ነበር። በዛ ነው ደስ ነው። በጣም ይገርማል። ለኔው ደውላል። ዋና ደወል አይ ደወል እዚህ ባጃለ መሰለ ደወል አይገኝ። ጻድቁ ደግሞ በጣም የበረከት አባት ናቸው ይባላል። ረሃብ የለም ይባላል። እዚህ ረሃብ የለም በረከት አለው። ዛሬ የለኝ ምናምን እንዴት ላልደርሰል ከወዲያ ምጥፍ ብለው ይመግባሉ። ረሃብ የለም። በጣም ይገርማል። እንግዲህ ሁሉ አባጃለ ሁሉ ዳቆኑ ምናምን ምለባል ወደባጅ ባህራ ሞልተዋል። ማአት ነው 4 2 3 ነው ቅዳሴው። በአንድ አይቀደስም። ሰው እዚህ ማአት ነው ነበረ። ዝም ብሎ በከተማ ያለው ሂዱ ብሉ ተብሎ መጥቶ ይበላል እዚህ። ሂዱ አባጃለ ሂዱ። በጣም የበረከት ቦታ ነው። እንግዲህ ጻድቁ ተክለ ሃይማኖት ያው እንደምትሰሟቸው አባታችን ረሃብ የለም ከምንም አመጣው ይመግቡን ነበር ነው የሚሉ። እንግዲህ ይመግባሉ።
እንግዳ ደሞዝ እኮ አልነበረም። ደሞዝ 5 ብር ናት። 5 ብር አይደል? በ5 ብር የተቀጠርኩ ለዚህ ልዘጋ ልጠብቅ እንጂ መንገዳ ጎዳና ነው። እዚህ መንገዳ ጎዳና ነው፣ አይከለከልም። ሌባ እዚህ ወጥቶ መካፈል ያዚ ነው የሚካፈልበት መካፈላው ቀበሌ 10 ሰርቆ በዚህ በቀበሌ 12 በቀበሌ 13 አራዳ እዚህ ወጥቶ ካሳ እዚህ ነው የሚካፈሉ ተሸክሞ ወጥቶ። ይገርም ነው እንግዲህ እንደሰማችኋቸው ነው አባታችን አባ ገብረ መስቀል እንግዲህ እንደምታዩት እዚህ ቦታ ክርስቲያን ላይ ለ41 ዓመታት ማለት ነው ከምንም ሳይወጡ እዚህ መቃብር ቤት የኖሩ ማለትና እንደው በእውነት ከሌላ ሀገር ከተለያየ ቦታ ያላችሁ ስትመጡ መጣችሁ ተመርቃችሁ እንድትሄዱ እንደው ሳያልፉን ወደ እግዚአብሔር ሳይሄዱብን ማለት ነውና በጣም ታላቅ አባት ናቸው። እኔም አውቃቸዋለሁ፣ አሳድገውኛል እኔንም በግል እና ጸሎተኛ ደግ አባት በቃ በጣም እኔ እውነት ነው የምነግራችሁ ስትመጡ ተመርቃችሁ ተባርካችሁ እንድትሄዱ ነው። እና ጻድቁ ተክለ ሃይማኖት ደግሞ እንደሰማችኋቸው እንግዲህ ከየት ማምተው ነው የሚመግቡ የበረከት አባት ናቸው። ረሃብ የለም ደሞዝ አልባ ነው የኖሩት፣ ግን እግዚአብሔር ደግሞ እያመጣ የፈጠረውን የማይረሳ አምላክ ሲመግባቸው ኑሯልና በጣም ነው የሚገርመው። አባታችን እንደው በጣም ደስ ይላል ታሪኩ ሁሉ እንግዲህ የኖሩት በባዶ በነፃ ተክለ ይህን ቦታ እንግዲህ እርሶ ያኔ ምንም ሳይኖረው አጥር ጫካ ሆኖ አሁን ደግሞ እንደዚህ አምሮ ሲያዩት እንደው ምን ይላሉ? ጫካ ነው ለምስክር እኮ ነው ያስቀመጥን። ለምስክር ነው ያስቀመጥን ነው እንጂ 4 ቤት ነው የነበረ እዚህ የነበራት። አንድ በዚህ ሱቅ ነበረት፣ አንድ ደግሞ በዚህ ነበረ በወዲያኛ በሪ፣ አንድ ደግሞ በዚህ ነበረት መሀራ ነበረ። በዚህ መሀራ ነው መሀራ መብያ በዚህ ነው ነበር። መቃብር ነው መሀራ ምበላ እንጂ መቃብር ዋና መሀራ ነበረ ነበረ። አባ የማነ ብርሃንም ረጅም ዓመት አስተዳደሩ እዚህ አገልግሏል። አለቃ መክበብ ነው የተቀበሉ። አለቃ መክበብ ናቸው ያስረከባቸው አለቃ መክበብ አረክባቸው የገኙ አለቃ መክበብ ሕማማት ነው የሞቱ። ረው ሞተዋል። ሐሙስ ተቀበሉ። ቀኑንም አይረሱትም። እንደው ጀግና አባት ነው ከሆነት እንግዲህ እንደሰማችኋቸው ነው። እንደነገርኳችሁ መታችሁ አባታችን በረከት አግኝታችሁ ተመርቃችሁ እንድትሄዱ አሳስባለሁ። ያው በእርግጠኝነት ብዙ ሰዎች ታውቋቸዋላችሁ አባ ገብረ መስቀልን ጎንደር ውስጥ ነው። በእርግጥ ስለማይወጡ ከዚህ ያን ያክል በከተማው ላታውቋቸው ትችላላችሁ። ግን እዚህ ተክልዬ መጥቶ ለመሳለም ለመባረክ የመጣ ሰው እሳቸውን ሳታዩ አትሄዱም፣ ግቢ ውስጥ ስለሚውሉ ማለት ነውና እኔ ራሱ ስላገኘናቸው በጣም ደስ ብሎኛል። ያው ከህይወታቸው እንድትማሩ ነው ያቀረብናቸው። እንደወደዳችሁ ተስፋ አድርጋለሁ። ስትመጡ ጎብኟቸው ማለት እወዳለሁ። ደግሞ ያስታወሱኝ ነገር እዚህ ቤተክርስቲያን እንግዲህ ቅድስት ክርስቶስ ሰምራ ደግሞ አሁን ላይ በጣም በታዋቂነት ከሩቅ ሀገር እየመጡ እየመነኮሱ ስንቱ የቃል ኪዳን ስላላት እናታችን ሁሉም እየመጡ እዚህ በረከት የሚያገኙበት ነውና መታችሁ እንድትባረኩ። ደብረ ሕሩያን አባ ጃሌ ተክለ ሃይማኖት ብዙ ትዝታ ያለባችሁ ሰዎች ትኖራላችሁ። ፒያሳ የጎንደር ማዕከል ላይ የሚገኝ ታላቅ ቤተክርስቲያን ነው። ብዙዎቻችሁ ታውቁታላችሁ። አብዛኛዎቻችሁ እንግዲህ ስለ አባ ጃሌ ተክለ ሃይማኖት በአካል እንኳን ያላያችሁ ሰዎች በስም ሲጠራ አባ ጃሌ ተክለ ሃይማኖትን የማያውቅ ሰው አለ ብዬ አላስብም። ምክንያቱም አባ ጃሌ ሁሉም ሙዚቀኛ የተባሉትም መንፈሳዊ ጸሐፍትም ሁሉም አባ ጃሌ ሳይሉ አይቀሩምና ስለ አባ ጃሌ አለማወቅ አይቻልም። በተለይ ደግሞ በስም በመስማት አባ ጃሌ የሚለውን ስም በመስማት ማለት ነው። በአካል ደግሞ መታችሁ ያያችሁት ብዙ ትዝታ ያለባችሁ ሰዎች ትኖራላችሁ። ያላያችሁት ግን ጎንደር ውስጥ ስትመጡ አባ ጃሌን ሳያዩ መሄድ ልክ አይደለምና እንድታዩ። በሌላ በኩል ደግሞ ከሚወርዱት 8 ታቦታት ውስጥ አንዱ ወደ ጥምቀተ ባህሩ የሚወርደው ጽላት የጻድቁ አባታችን የአባ ጃሌ ተክለ ሃይማኖት ጽላት ነው ማለት ነውና እንግዲህ አባ ጃሌ ተክለ ሃይማኖት ስለ አባ ጃሌ ብዙ ይወራል። ቪዲዮ ላለማስረዘም እንጂ የአባ ጃሌ ታሪክ እንዲተነግሮ የሚያልቅ አይደለም። በጣም ታሪካዊ ቦታ ነው። እንግዲህ ደብረ ሕሩያን አባ ጃሌ ተክለ ሃይማኖት ይህን ይመስላል። እንደወደዳችሁት ተስፋ አድርጋለሁ። አዲስ ቪዲዮ ደግሞ ይዘን እስክንመጣ ድረስ ሰላም ቆዩልኝ። ታዲያ ግን ማስታወሳችሁ አሁን እያያችሁት የነበራችሁ ሰዎች ሰብስክራይብ አድርጋችኋል፣ ላይክ እና ሸርስ አድርጋችኋል። ይህን ነገር አትርሱ አደራ። ለዓለም ማዳረስ አለብን አብያተ ክርስቲያናቱን። 44 ጉዟችን አሁንም እንደቀጠለ ነው። ቀጣይ ደግሞ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን።